የነብያችን አለይሂ ሰላቱ ወሰላም የነብይነት ማስታወቂያ ሙዕጂዛ ነው። ይሄ ቁርአን ዛቻዎች አሉበት። ስለ ቂያማም ስለ ሐሽርም ስለ ነሽርም ይናገራል። ስለ ቀብርም ስለ ሰከራተል መውትም ይናገራል። ቁርአን ከአላህ ፊት ስለ መቆም ይናገራል። ስለ መላኢካ ስለ መለከል መውትም ያወራል። إذ يتوفاكم ولو ترى إذ يتوفى الذين كفروا الملائكة እነዛን የከፈሩትን ሰዎች መላእክቶቹ ሲገሏቸው በአካል ብትኖርና ብታይ ኑሮ ብሎ በጣም አስደንጋጭ የሆነ ክስተት እንዳለ ይናገራል። ለራአይተ አምራን ፈዚዓን በጣም አስደንጋጭ ነገሮችን ትመለከት ነበር ይላል። ቁርአን ውስጥ ስለ ጀነት ይነገራል፣ ስለ ጀሃነምም ይገለጣል። ጀነት ውስጥ ስላለው ኒዕማ ሲናገር የሰው ልጆች በኢማን ጆሮ ቢሰሙት በኢማን ልቦና ቢያስተውሉት በጣም በሚገርም ስሜት ነበረ ወደ ቁርአኑ ወደ መቀበል ሐቅን ወደ መቀበል የሚሄዱት። ላኪን አላህ ቁርአንን አክብሮ ከመላእክቶች መካከል ጅብሪልን መርጦ ከሰዎች መካከል መልእክተኛ ነብዩ መሐመድን አለይሂ ሰላቱ ወሰላም መርጦ ለነብዩ ኡመት እስከ የውመል ቂያማ ድረስ ለሚመጡት ህዝቦች የህይወት መመሪያ እንዲሆን አድርጎ አውርዶታል። ቃለ አላሁ ጀለ ጀላሉሁ አሊፍ ላም ሚም ذلك الكتاب لا ريب فيه هدى للمتقين ذلك الكتاب ይሄ መጽሐፍ لا ريب فيه ከአላህ በመምጣቱ ላይ ምንም ጥርጥር የለበትም። هدى للمتقين አላህን ለሚፈሩት ሰዎች የህይወታቸው መመሪያ ነው ብሎ አላህ ተናግሯል። ትልቅ ከመሆኑ የተነሳ ነብይን መምረጥ ወይም ከመላእክቶች መካከል ጅብሪልን መምረጥ ብቻ ሳይሆን ቁርአኑን ውስጡ ላይ አላህ በረካ ጨምሮበት አንዲት ፊደልን ያነበበ ሰው በትንሹ 10 አጅር እንዲያገኝ አላህ አድርጎታል። ነብያችን እንደተናገሩት አለይሂ ሰላቱ ወሰላም መን ቀረአ ሐርፈን ሚን ኪታቢላህ ፈለሁ ቢኩል ሐርፊን 10 ሐሰናት ከአላህ መጽሐፍ ከቁርአን ውስጥ አንዲትን ፊደል ያነበበ ሰው በእያንዳንዱ ሐርፍ መነሻ የሚከፈለው አጅር 10 ሐሰናት ነው ብለዋል። አሊፍ ላም ሚም የሚለውን እንደ አንድ ሐርፍ እንደ አንድ ፊደል አልቆጥረውም። አሊፍ ለብቻው ሐርፍ ነው፣ ላም ለብቻው ሐርፍ ነው፣ ሚም ለብቻው ሐርፍ ነው። አሊፍ ላም ሚም የሚለውን የቀራ 30 አጅር ነው የሚያገኘው ብሏል። ቁርአን የውመል ቂያማ ሸፋዓ ይሆናል፣ ለቀራው ሰው ሸፋዓ ይሆናል። ሱረቱል በቀራና ሱረቱ አሊ ዕምራን ወደፊት እየተቀደሙ የሚቀራቸውንና የሚሰራባቸውን ሰዎች ሸፋዓ እንደሚሆኑም ነቢያችን አለይሂ ሰላቱ ወሰላም ተናግረዋል። ቁርአን ውስጡ ያለው ዛቻ፣ ውስጡ ያለው የማጓጉያ የጀነት ኒዕማዎች የተገቡ ቃሎችን ስለ ሑረል ዒን፣ ስለ ጉረፎቹ፣ ስለ አትክልቱ፣ ስለ እጽዋቱ፣ ስለ ፍራፍሬዎቹ፣ ስለ ኒዕማው፣ ስለ ሚስቱ፣ ስለ ትዳሩ፣ ስላለው ሰላም፣ ስለ ጀነተል ፊርደውስ፣ ስለ ጀነተል መእዋ፣ ስለሚጠጡት ረሒቀል መኽቱም፣ ስለሚጠጡት ውሃ مثل الجنة التي وعد المتقون فيها أنهار من ماء غير آسن وأنهار من عسل مصفى وأنهار من خمر لذة للشاربين وأنهار من خمر لذة من لبن لم يتغير طعمه نزهارات ونزوجين الله سناقر كما قواقواتم كما فراتم كما دنقتم يتنسى የቁርአንን መልእክት ቁርአንን ያነበበ ሰው ልቡ ስንጥቅ ሊልና ልቡ በስጋትም በፍራትም ትርትር ሊል የሚገባው ነበረ። የሰው ልጅ ከድርቅናው የተነሳ እንዲህ አይነት ስሜት ባይሰማውም እንደው ቁርአን ጎራ ላይ ቢወርድ ኑሮ ግን ተሰነጣጥቆ ጎራ በግዝፈቱ ይህን ያህል ግዝፈት እያለው ይህን ያህል ትልቅነት እያለው ለራአይተሁ ኻሺዓን ሙተሰዲዓን ሚን ኸሽየቲላህ አላህን ከመፍራት የተነሳ በጣም ፈሪ እጅግ የባባ ስንጥቅጥቁ የወጣ ነበር። እንግዲህ ጎራ ነው አይሰነጠቅም አይተረተርም ተብሎ የሚታሰበው ክሊማንጃሮ ተራራ ላይ ቁርአን ቢወርድ ኑሮ ሚን ثقله ከመክበዱ የተነሳ ከሃይባውም ከከበጃውም የተነሳ ከመልእክቱ ግዝፈት ካነጋገሮቹ ጥልቀት የተነሳ ጎራ ላይ እንኳን ቢወርድ ለራአይተሁ ኻሺዓን
አላህን ፈርቶ በጣም ተርበትብቶ ታየዋለህ። ሙተሰዲዓን ማለት አይ ሙንሸቀን ስንጥቅጥቅ ብሎ ታየዋለህ። እንግዲህ ጎራ የሚሰነጠቅበት ምን ያህል ቢሆን ነው? ቂያማ ነው እንግዲህ ሲመጣ ወኢዘ ልጅባሉ ሱይረት ኢዘ ሰማኡ እንሸቀት ኢዘ ሰማኡ እንፈጠረት ሰማይ ስንጥቅ ትርትር ሲል መሬትም ወኢዘ ልአርዱ ሙደት ወአልቀት ማ ፊሃ ወተኸለት እያለ አላህ እንደተናገረው መሬት የሚሰነጠቅለት ሰማይ የሚተረተርለት ቢኖር የቂያማ ክስተት ነው። ቁርአንም ከዛ ያልተናነሰ ግዝፈት አለው። አነጋገሮችም ከባዶች ናቸው። ሙእሚኖቹን ቀልባቸውን ስንጥቅ አድርጎ ትርትር አድርጎ ቁርአኑን እያነበቡ በዛው የሞቱ ሰዎች እኮ አሉ። ከሰለፎቹ ረዲየላሁ ተዓላ አንሁም አንድ ሰው በልጅነቴ ከአላህ ጋር ግንኙነቴ የላላ ነበረ፣ ሐራም ተብሎ ያልሰራሁት ነገር የለም፣ ወንጀል ሆኖ ያልፈጸምኩት ነገር የለም ይላል አሉ። እና ከዕለታት አንድ ቀን አንድ ሰው ባለ ሀብት የሆነ ሰው ደሃ ተንበርክኮ እየለመነው አየሁኝ። ምን ሆኖ ተንበርክኮ የሚለምነው ብዬ ጠጋ ብዬ ሳየው ለካ ይሄ ደሃው ከሀብታሙ 3 ዲናር ተበድሮ ኑሯል፣ መክፈል አልቻለም። ከዕለታት አንድ ቀን 3 ዲናር ይዞ ያየዋል። እጁን ጠምዝዞ ቀማው። እባክህን ይችን ብር ዛሬ ከጧት አንስቶ እስከ ማታ ድረስ ሰርቼ ያገኘኋት ናት። በዚች ብር ዳቦ ገዝቼ ለልጆቼ ካልገባሁኝ እናታቸው የሞተችባቸው ሕፃናት የቲሞች አሉኝ፣ ጦማቸውን ነው የሚያድሩት፣ እባክህን ብዬ ብለምነው እምቢ አለኝ አላሉ። አንተ ምን ሆነህ ነው ድሃ እንደዚህ እየለመነህ? እኔ እኮ አረመኔ ነኝ፣ እንደው ያገኘሁትን ወንጀል ነው የምሰራው እንጂ ረሕመት የሚባልን መጥቶብኝ አያውቅማል። ምን ሆነህ ነው አንተ እንደዚህ የምታደርገው ብዬ ሳናግረው ሀብታም ነው ጥጋበኛ ነው ምን አገባህ አንተ አለኝ አለ። ምን አገባህ ስላለኝ